ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ሰዎች ማመን አትችሉም ነው ማለት ያየሁት ነገር በቃ ማመን ጉድ በላለ ሁለት ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። በሐሰተኛ ሰነድ መገልገል በህገወጥ የሰዎች ዝውውርና የተለያዩ አካላትን በማጭበርበር ወንጀል ተጠርጥራ ሰላም እንዴት ናችሁ? ልዩ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾች ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል በያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ገንዘብ ደስታን አይገዛም፣ እከራየዋለሁ። ኪራይስ እና ከድህነቴ ጋር ቅፍቅፍ ብዬ ልኑር። ገስቶ ራሱ መልስ አለው። አቤል ተጫዋች ነው፣ ገመቹ ግን ሀብታም ነው ላለችው ልጅ ማለት ነው። እሱማ እኮ ከቤቲ ማያንቱ ሀብታም ናት፣ ከነቲና ደግሞ የጫልቱ ቅቤ በስንቱ ምርጫ የሌለን ይመስላችኋል? እንጃለ ዳይፍቲኮ በፍቅር ሲበላ ነው ደስ ያማ ሄሎ ስልክ ላውራ ነው ላኩና ላክላችኋለሁ። ይሄን ነገር የደረሰበት ብቻ ነው የሚያውቀው። አረ ሙሽራውን ያያችሁ? ሙሽራው ጠፋ። የሴት ቤተሰብ እየደወለ ነው። ሙሽራው ጠፋ። የት ሄዶ ነው? የት ሄደ? ሙሽራው እንዴ! ይኸው ሙሽራው አላገባም። ማነው የላካችሁ? አላገባም። እኔ ማነው ሙሽራው? ድግስ ተደግሶ ና ተንቢ አላገባም። ተወኝም ቢ የአንዳንድ ወንዶች እኮ የትዳር ፍራቻ በቃ በጣም ነው የሚገርመው። ትዳራው ምኑ ነው የሚያስፈራው? የሚያስገርም ነው። ፖሊስ የሌለው ፖሊስ ጣቢያ በኢትዮጵያ አዲስ አበባ ውስጥ ተከፍቷል። በዚህም ቦሌ ድልድይ አካባቢ ጉድ እየተባለ ነው። ጣቢያው ውስጥ ስትገቡ የሚቀበላችሁ ፖሊስ የለም። በቪዲዮና በድምጽ ከዋናው ማዕከል ጋር ትገናኛላችሁ። በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ አልፎ ተርፎም በእንግሊዝኛ አገልግሎት ይሰጣል። ወንጀል ሲፈጸም በጂፒኤስ እና በካሜራ የታገዘ መረጃ ለፓትሮል ፖሊሶች ወዲያውኑ ይልካል። ከቦሌ ቀጥሎ መርካቶና መገናኛ ላይ ሊተከልም ነው። ታዲያ ይህ አገልግሎት ምን ያህል ውጤታማ ይሆናል ትላላችሁ? ፖሊሱን በአካል ወይም በቪዲዮ ከምታናግሩት የቱን ትመርጣላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ከቀን ወደ ቀን እንግዲህ ከተማችን እጅግ ዘመናዊ እየሆነች ትገኛለች። እንግዲህ አሁንም ሰው አልባ ፖሊስ ጣቢያ ተከፍቶባት እንግዲህ ዘመናዊነቷን አንድ ስቴፕ ወደ ላይ ከፍ አድርጋለች። ጉድ በላለ ሁለት ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እውነት ለመናገር አቧራ ነው የተነሳው። ምን እንደተፈጠረ ልንገራችሁ። አንድ ቤት ተጠርተን ሄድን። ዛሬ ሽምግልና ሊላክ ነው ብለን እንግዲህ ያው አክቹሊ እናቀዋለን ሽምግልና የሚልከውን ሰው ሄደን ፕሮግራም ተዘጋጅቶ እየጠበቅን እንግዶቹን እያለ ገቡ። እነሱም በወግ በማድረግ መጠየቅ ያለባቸውን ነገር ጠይቀው ኦልሬዲ ተሰጥቷቸው ምግብ መብላት ሲጀመር ሌላ ክላክስ የመኪና ጋጋታ ውጭ ላይ ሰማን ማለት ነው። ምንድነው የተፈጠረው ብለን ስንወጣ ሌላ ሽምግልና ሌላ ቦታ ነው የሚመስለው። ስንጠይቅ ራሷ ሙሽራዋ ጋር ነው ማለት ነው። ሁለቱ ምንድናቸው ሲባል በጣም የሚቀራረቡ ጓደኛ ማቾች። ከዛ በኋላ ድብልቅልቅ አለ። ትልቅ ጦርነት በሉት የተነሳው። ለማንኛውም አላለቀም። ዋና ውጤቱን በሚቀጥለው ቪዲዮ ጠብቁኝ፣ እገልጽላችኋለሁ። ያው መጨረሻውን ሳላቅ እንደዚህ እንዳልን ነው። የትኛው ነው ተፈቅዶለት ሙሽራይቱ ፈቅዳ ሂድ ሽማግሌ ላክ ያለችው የትኛው ነው? እሱንም አላወቅንም። ለማንኛውም ጉድበል ጎንደር አረ ዛሬ በጣም ተአምር ነው። እኔ በህይወቴ ሰምቼም አላቅም። አባቶቻችን ሲያወሩም ሰምቼም አላቅም። ምን አይነት ዘመን ላይ እንደደረስን ከባድ ነው። የእናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለማንስ ይሰጣል? መጀመሪያ መጥቶ ተሰጥቶ ምግብ ሲበላ ለነበረው ወይስ ከውጭ ደግሞ ሌክጀሪ መኪና አሰልፈው ለመጡት? ግምታችሁን አስቀምጡ። ይመቻችሁ። ለማንኛውም ከቀን ወደ ቀን እንግዲህ ሶሻል ሚዲያ ላይ የማንሰማው ነገር የለም። እኔ የምላችሁ ተመልካቾች እስቲ ይሄን ነገር ኮሜንት ላይ አስረዱኝ። አንድ ሴት ጋር ሽምግልና እሷ ሳታቅ ይላካል እንዴ? ሳታቅ መቼ ሳይላክ
ሁለቱንም በአንድ ቀን እንዲልኩ ፈልጋ ነው ወይስ ምንድነው ድራማው? እኔ በጣም ከባድ ነገር እኮ ነው የምንሰማው። እስቲ ተመልካቾች የተሰማችሁን አስተያየት ኮሜንት ላይ ጻፉልኝ። ጋይስ የመኪና ርክክቡን ጨርሰናል። በጣም ደስ ብሎኛል። ሱሬም እንደዛው። የኔና ደስ ብሎሻል አንቺ? አረ በጣም ደስ ብሎናል። ታዲያስ በጣም ደስ ብሎናል። በጣም ደስ ይላል እውነት። እንግዲህ አሁን ደግሞ ዩቲዩብ ቻናላቸው ሞቅ መቅ ማድረግ አለብን። ይሄው ሁለታቸው ዩቲዩብ ቻናል አላቸው። ሱራፌል ተካ የሚል አለን። ቀውጢ እናደርገዋለን። ተከታታይ ድራማ አይደለ? አዎ ተከታታይ ድራማ አለን። እናሳ ቀውጢ እናደርገዋለን። ሌላው እንግዲህ በጣም አታሳፍሩንም። የጎደለችውን 50,000 እንደገና ደግሞ ሙሉላቸው እባካችሁ። ይሄው በቃላቸው ተገኝተዋል። ስለዚህ ትሞላ 50,000። አዎ ፖፑላር ኤሌክትሮኒክስ ፕሊስ ፎሎ አድርጓቸው። 1 ሚሊዮን እናስገባቸው። እንደገና እንወዳቸዋለን። የታባጡ ማንች ያለችው ነው አይደል? እንግዲህ አዶናይ ቀና ልቡንና መልካም ሐሳቢነቱን እንግዲህ በድጋሚ አሳይቷል። ለሱራፌል ተካ እንግዲህ የቢዋይዲ መኪና አስገኝቶለታል። እንግዲህ ይሄኛውን ሲያደርግ መኪና ለአርቲስቶች ሲያሰጥ እንግዲህ ይሄኛው ሁለተኛው ነው። ከአርቲስቶችን በተጨማሪ እንግዲህ ለማህበረሰቡ እጅግ ጠቃሚ የሆኑ ነገሮችን እያደረገ ይገኛል። እንግዲህ አዶናይ እግዚአብሔር ይስጥ። ካናዳ ዋስጠጣ ኢንግላንድ ዋስጠጣ ብራዚል ዋስጠጣ ጀርመን ዋስጠጣ ኢትዮጵያ ዋስጠጣ። ምንም የተለየ ነገር አጠብቁ በቃ የወሬ ጉጉታችንን አይቶ እንግዲህ ልጁም ሸውዶናል። ስራ ቀይረናል። ትዳር ማገናኘት፣ እውነተኛ ትዳር ማገናኘት፣ የእውነት ሃይማኖት ብሄር ሳይባል ትክክለኛ ፍቅር የምትፈልጉ በፍቅር መኖር የምትፈልጉ ሰዎች እውነተኛ ላንተ የተፈጠረችዋን ማግኘት የምትፈልግ ከሆነ ና ወደዚህ። ስለዚህ ወንዶችም ሴቶችም ያላችሁን ነገር በውስጥ አውሩኝ፣ የምትፈልጉትን ሰው አውሩኝ። ሁሉ ነገር ማስታወሻ ይዘን በምርጫችሁ ልክ እናገናኛቸዋለን። ቁም ነገር የእውነት ትዳር የማይፈልግ ሰው እንዳይመጣ። ጊዜያችን የሰው ጊዜ ህይወት ነው። የሰው ጊዜ በሰው ህይወት የምትቀልዱ ይቅር ይበላችሁ። ይሄ ሰውዬ ግን ሀገሩ እንዲገባ ተፈቅዶለት ለምን አስረን ጸበል ይዘነው አንሄድም? አሁን ደግሞ ከፍቅር ሲዘም ሃይማኖት ወጥቶ ባልና ሚስት አገናኛለሁ እያለ ነው። የድለላ ስራ ውስጥ ገብቷል። አሁን የገባ መረጃ ስለ በረከት ገበሬዋ ዛሬ አዲስ መረጃ ለዛሀበሻ ደርሷል። መረጃው ምንድነው? ላለፉት ወራቶች በፌዴራል ፖሊስ ቁጥጥር ስር የነበረችው በረከት ገበሬዋ ከእስር መለቀቋን ለዛሀበሻ የደረሰው መረጃ አመልክቷል። በሐሰተኛ ሰነድ መገልገል፣ በህገወጥ የሰዎች ዝውውርና የተለያዩ አካላትን በማጭበርበር ወንጀል ተጠርጥራ ምርመራ ሲካሄድባት እንደነበር ይታወቃል። ፖሊስ በረከት ገበሬዋ ላይ የተለያዩ ማስረጃዎችን እያሰባሰበና በአንዳንድ መዝገቦች ላይ ዋስትና የሚያስከለክል ፋይል ከፍቶ የነበረ ሲሆን የፍርድ ቤት ጉዳዩ እልባት ሳያገኝ መፈታቷ ትልቅ ጥያቄ አስነስቷል። በረከት ገበሬዋ መጀመሪያ ላይ በቁጥጥር ስር እንድትውል ያደረጋት ጉዳይ በሐሰተኛ የመከላከያና የብሔራዊ ደህንነት መታወቂያና ሰነዶች በመገልገል የነበረ ሲሆን በቁጥጥር ስር መዋሏን የሰሙ የተለያዩ ዜጎች በግለሰቧ ተጭበርብረናል የሚል አቤቱታና ማስረጃ በመያዝ ለፌዴራል ፖሊስ ክስ ያቀርቡ ነበረ። በዚህም መሰረት የተለያዩ ማጣራቶች ሲደረግባት የነበረው ግለሰቧም ድንገት መፈታቷ አቤቱታ አቅራቢዎችን ጨምሮ በርካቶችን ግርምት ላይ ጥሏል ተብሏል። ኢትዮጵያ ውስጥ እንግዲህ ትንሽ ከባለስልጣን ጋር ኮኔክሽን ሲኖራቸው ህዝቡን ለመዝረፍ የሚጋጋጡ ሰዎች አሉ። ከዛ መካከል እንግዲህ በረከት ገበሬዋ አንዷ ነች። ከመንግስት ጋር ያላትን ግንኙነት በመጠቀም እንግዲህ ብዙ ዘረፋዎችን አድርጋለች እየተባለ እንግዲህ በማህበራዊ ሚዲያ በስፋት ይነገራል። እንግዲህ ከ2 ወር እስር በኋላ ምን እንደሆነ ባልታወቀ ምክንያት እንግዲህ ተለቃለች እየተባለ ነው። ይሄ እጅግ አነጋጋሪ ጉዳይ ነው። እኔ በባዶ ነው የምጠጣው። እኔ በባዶ ነው የምጠጣው። በባዶ ነው ይመቸኝ። በባዶ ነው የምጠጣው።
ጋይስ ሽማግሌ የሚመጣበት ቀን ተቆርጦ የቤታችሁ ቀለም ተቀብቶ ታድሶ አበሻ ቀሚስ ተለክቶ በዚህ ጥበብ ይሰራልኝ የፋሚሊ አንድ አይነት ሜካፕ ቀጠሮ አስይዞ ምናምን ከተጨረሰ በኋላ ታገቢኛለሽ ጥያቄ ተንበርክኮ ሲጠይቅ ለምንድን ነው የምትደነግጡት? አልጠረጠራችሁም? ይሄ ይሆናል ብላችሁ አላሰባችሁም? አበሻ ቀሚሱን ለምንድን ነው ያሰራችሁት? ወይ ቀድሚያ ይሄን ሽማግሌ ምና ከመነጋገራችሁ በፊት ከሆነ ችግር የለውም ደንግጡ። ግን ከዚህ ሁሉ በኋላ መጠርጠር አለባችሁ። ጠርጥሩ፣ ሊያገባችሁ ነው። ይሄ ቀለሙና ቤት አዲሺ ሰዎች ይመጣሉ፣ ቤተሰቦችሽን እንግዳ ተቀበሉ ምን ያለሽ ሊያገባሽ ነው። መጠርጠር አለብሽ። እውነቷን እኮ ነው። ብዙ ነገር ለሽምግልናው ለቀለበቱ ፕሮሰስ አድርጋችሁ ደርሳችሁ ልክ የዛ ቀን የሽምግልናውና የፕሮሚሱ ቀን ኦቨርአክት የምታደርጉ ሰዎች በቃ ኦልሬዲ እኮ ልባችሁ ነግሯችኋል። ያው ታውቁታላችሁ ቀለበት እንደሚያደርግላችሁ። ኦቨር ማስመሰል ያስጠላል። እውነቷን ነው ያዲሽ። ታምኚ ትችያለሽ፣ ላይነግሩሽ ይችላሉ። በዚህ ኤሪያችን ግን አንቺን የመሰለ ቆንጆ አይተን አናቅም። ሜካፕ ብቻ ነው ፊልተር ብቻ ነው የሚለው ኃይል በደንብ ቢያጤን ያንቺ ውበት አስተሳሰብሽ፣ ያንቺ ውበት ትልምሽ፣ ያንቺ ውበትሽ የብልጽግናሽ ማይንሴት ነው። እንደሚባለው ዳሌ እንደሚባለው ሜካፕ ብቻ አይደለም። ይሄን ሊያውቁ ይገባል። ይሄን ተላልፈው ወደ ግጭት ከገባንስ ወደ ግጭት ካንቺ ጋር ከገቡ ውጤቱ ስለሚታወቅ ወደ ግጭት ባይገቡ አይነኝ። አብይን እንግዲህ ቁጭ ኮፒ ነው ያደረገው። እስቲ ተመልካቾች ያስመስሎታል አብይ አህመድ? ኮሜንት ላይ ንገሩኝ። አዶናይ እንግዲህ ልጅ ተሰክሯል። አይታችሁታል። ወረ በስመ አብ ፍቅር አባ ጫቦ አረ እንዴት መቆም ማልችል ሰራ በልግሽ ፈታ ያልሽ ነው። አልቻለም። እንግዲህ አዶናይ ዶርዜ ቪሌጅ ሄዶ ነበር በቅርቡ። እንግዲህ እዛ የሚገኘውን ባህላዊ ካቲካላ መጠጥ 3 ሻት ጠጥቶ እንግዲህ ሰክሮ እንደምታዩት የተለያየ ነገር እያደረገ ነበር። አዶናይ እንግዲህ እዚህ በመገኘቱም እንግዲህ 100,000 ብር ረድቶ መጥቷል። አዶናይ እንግዲህ ደግነቱን አሁንም እያሳየን ነው። በበጎ ስራው የሚታወቀው መልእክተኛው ስነ ስለ ፍልቅልቋ ዳናዊት መክብብ ማንም ያልሰማውን ሚስጥር ይፋ አድርጓል። መልእክተኛው ስነ በአንድ ወቅት በሚሰራው የበጎ ስራ የሚደርስበት ትችትና መጥፎ አስተያየት ተስፋ ቆርጦ እንደነበረም ተናግሯል። በጊዜው በስራው ተስፋ ቆርጦ ለማቆም ለመወሰን ጫፍ ደርሶ የነበረ ሲሆን ዳናዊት መክብብ ብርታት ሆነው ስራውን ለመቀጠል እንደወሰነ ገልጿል። መልእክተኛው ስነ እንዳለው በስራዬ ተስፋ ቆርጬ ለመተው ከጫፍ ደርሼ ነበር። በዚህ መሃል ዳናዊት መክብብ መልእክት ላከችልኝ። በጣም ነው የምወድ፣ የምትሰራው ስራ ላይ መሳተፍ እፈልጋለሁ አለችኝ። አበረታታችኝ። በወቅቱ የነበርኩበት ስሜት እሷ አታውቅም፣ ነገር ግን ገንዘብ ላከችልኝ። እኔም በዳናዊት ምክንያት ዳግም ተነሳሳው፣ ስራዬንም ጀመርኩ። ዳናዊት ባታውቅም የእርሷ መልእክት ጉልበት እንደሆነው የሚናገረው ስነ በወቅቱ የምሰራው ስራ በዚህ ደረጃ ሰዎች ጋር እየደረሰ ነው፣ ስለዚህ ለምን አልቀጥልበትም ወደሚለው መጣው ሲል መልእክተኛው ዛሬ ለመድረሱ የዳናዊት መክብብ እጅ እንዳለበት ተናግሯል። ኢትዮጵያ ውስጥ እንግዲህ ጥሩ ልብ ያላቸው ሰዎች እንግዲህ በብዙ ነው ያሉት። ዳናዊት መክብብ አንዷ ነች። እንግዲህ ለመልእክተኛው ገንዘብ ሰጥታ እንዲረዳ አድርጋ እንግዲህ የእርዳታ ቪዲዮዎችን እንዳያቆም አድርገዋለች።
ከእርዳታ ጋር በተያያዘ እንግዲህ ሰሞኑን ለነጻነት ወርቅነህ ቤተሰቦች እንግዲህ ገንዘብ እየተሰባሰበ ይገኛል። ጎፈንድሚ ላይም እንግዲህ ተከፍቶ እስካሁን በኢትዮጵያ እስከ 10 ሚሊዮን ብር ተሰባስቧል። በዶላር እስከ $60,000 እኔ ስቱዲዮ እስከምገባበት ሰዓት ባለው ማለት ነው። እንግዲህ ይህን ርብርብ ብዙ ታዋቂ ሰዎች ሊቀላቀሉት ይገባል እላለሁ። እነ ሼህ አሊ አላሙዲን እንግዲህ በብዙ እርዳታ እናውቃቸዋለን። እሳቸው ይህን እርዳታ ተቀላቅለው እንግዲህ የነጻነትን ቤተሰብ ልናግዛቸው ይገባል እላለሁ። እሳቸው ብቻ ሳይሆን ብዙ ታዋቂ ሰዎች እንግዲህ ይህን እርዳታ ተቀላቅላችሁ የነጻነትን ቤተሰብ ልንደግፍ ይገባል እላለሁ። ባለበት ወደ ጴንጤ ስገባ ማዘር ምን አሉ? እውነቱን ሳትዋሽ ጌታን የኔን ባህሪ ስለሚያውቁት ምንም ማለት ይመለሳል ወይ ጽናት ያረገረ እማዬ ያለችውን ልንገርህ። አይ ልጄ አንተ እኮ ታስቀኛለህ አለች እና ከመቤቴ የት ልትሄዳለህ? እህቴም እንደዛ ነው ያለችኝ። እህቴ ይሁን እያለ አንተ ከመቤቴማ የትም አትሄድም፣ ዝም ብለህ ዙር አለች። ዙር እስቲ ደክም ደክሞ ትመጣለህ። ዙር እስቲ ደክም። የመቤቴ ጉዳይ አይሆንልም። ለምን እናትና ልጁ ብዬ ነው። ስንት ቦታ ደረሰ እኮ ሙስሊም ሆነ። ዮሪ በጣም ከሚገርም ነገር ዓለም የሚያውቅህ እግዚአብሔርም የሚያውቅህ በምን መሰለህ? ክብሩ ይስፋ ለእናትና ልጁ ምላ። ይህን እኮ ፌስቡክ ላይ እኮ ነው የምንተዋወቀው። ከፌስቡክ ጀምሮ ማንም የሚያውቀኝ ከፌስቡክ ጀምሮ ግን ማየቱ ጠቀመኝ። ለምን መሰለህ? አሁን አልቆ የዛሬ ስንት ዓመት ለምን እንደሆነ ታውቃለህ? አሁን አልቆ ባለፈው የጴንጤነት በስድድብ ሆኖ 15 ቀንም አልቆየሁም። በዛው ነው የሄድኩት። ማንም የመንገድ ዝውውር ነበር ያደረኩት። እንዴ ጴንጤ ሁለተኛ ነው እንዴ ተመለስከው? 15 ቀን ነበር የጴንጤ እኮ 15 ቀን ነበር ይዛል። ያ አይቆጠር ሙስሊም ለመሸጋገር የዛኔ ጥምቀቱ ምንም የለም፣ ወፍ የለም። የዛኔ ለባሉ ድምቀት ነው። እኔ አሁን ለገንዳው ለመጥበቁ ለገንዳው ሁሉ ወጪ አወጡት። ወጭ ያ ነገር ኧረ ወጪ የለም፣ ፍሪ ነው። ስማ ጃፒን የካሳቀኝ ነገር የመኩና የእንትና ያን የማቲ ስጋ የሚበላው ማቲ አሜሪካ ማቲ ጥሬ ስጋ እነሱ ኦርቶዶክሱ ነው ተው ተመ ዮኒ ማኛ እንግዲህ የምናውቀው በኦርቶዶክስ ሃይማኖት ውስጥ ነበር። እንግዲህ ዮኒ ማኛ ለፖለቲካ ትርፍ በማለት እንግዲህ ሃይማኖቱን ከቀን ወደ ቀን የሚቀያየር ሰው ነው። ግን ያን የማደርገው ለድራማ ነው እንጂ ወደ ኦርቶዶክስ እንደምመለስ አውቀው ነበር ብሏል። እዚህም እንግዲህ እንዲመለስ እንግዲህ አሁን ላይ ወደ ነበረበት ሃይማኖት እንዲመለስ ከቤተሰቡ በተጨማሪ ታላቁ መምህራችን እንግዲህ መምህር ምህረተአብ አሰፋ እንግዲህ ሊመሰገን ይገባል። በውስጥ እንግዲህ ዮኒ ማኛ በሌላ ቪዲዮ ላይ ተናግሮታል። ምህረተአብ አሰፋ እንግዲህ እንድመለስ ብዙ ምክሮችን ይመክረኝ ነበር ብሏል። እንግዲህ ተመልካቾቼ አንድ ነገር እንድታደርጉልኝ እፈልጋለሁ። ኮሜንት ላይ እንግዲህ ይህ ውድ ወንድማችን ወደ ኦርቶዶክስ እንዲመለስ ላደረገው መምህር ምህረተአብ እናመሰግናለን እንድትሉ ትፈልጋለሁ። ኮሜንት ላይ እናመሰግናለን እያላችሁ ጻፉ። ሰዎች ማመን አትችሉም ነው የምላቸው። ያየሁት ነገር በቃ ማመን አልቻልኩም። ኢትዮጵያ ህይወት እጇ ላይ የተነቀሰች where is yours? You are from where? You are from where? France, right? Yes. You love Ethiopia, that's why you tattooed it? Ethiopia, you love Ethiopia? Yes. Je t'aime Ethiopia? Yes. Je t'aime Ethiopia. Wow! Thank you so much. Guys, እያያችሁ ነው ኢትዮጵያ ተነቀሷት። ዋው! Oui, je t'aime, Foncé. Merci. Mia, oui, je t'aime, Foncé. Merci beaucoup. Wow! Amazing. I will post it. Thank you so much. Merci beaucoup. እኔ ግራ ገብቶኛል። ወደ ላሊበላ እየሄድኩኝ ነው ጋይስ። ላሊበላ ላሳያችሁ። እነዚህ ሰዎች በጣም በቃ ግራ ገብቶኛል ነው የምላችሁ። በጣም እንግዲህ እኛ በብዙ ነገር የምንሰድባት ብዙ ነገር የምናደርጋት ሀገራችንን እንግዲህ ከባህር ማዶ የሚመጡ ፈረንጆች እንግዲህ ፍቅራቸውን እንዲህ ከመነቀስ ደረጃ አድርሰው እንግዲህ እያስገረሙን ነው። ኢትዮጵያንን እንደዳው ነው። ወንዶች ብርቶች ናቸው፣
ይቅማሉ፣ ከተሰራ ይሻማሉ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ይሄ የቃሙ ከሚሰሩ ሴቶች መሻማት መቀነስ አለበት። ግን የሥራ ባህል በተወሰነ ደረጃ ለውጥ እየታየ እንደሆነ ያመላክታል። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።